አንዳንድ ነገሮችን በግላችሁ መያዛችሁ በጣም ብዙ ጠቀሜታ አለው። በጣም ሴንሲቲቭ የሆኑ ነገሮችን የግል ጉዳያችሁን ሁሉንም አሳልፋችሁ ለብዙ ሰው መናገር የለባችሁ ማለት ነው። እናንተም እነዚህን ጉዳዮች በግላችሁ በመያዛችሁ ብዙ የምታገኙት ጠቀሜታ አለው። ነገር ግን እነዚህን የግል ጉዳያችሁ ለሁሉም ሰው ሁሉንም የምትናገሩ ከሆነ የተለያዩ ችግሮች ሊደርሱባችሁ ይችላል። ዋና ዋና የሆኑ 7 ነገሮችን እነግራችኋለሁ። እነሱን አንድ ባንድ እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ አስተማሪ ነገሮችን ሁሌ ታገኛላችሁ። ሰብስክራይብ ማድረግ አትርሱ። የመጀመሪያው የወደፊት እቅዳችሁ ነው። የወደፊት እቅዳችሁን ከመጀመራችሁ በፊት ወይም ያ ነገር ከመሆኑ በፊት ለማንም መናገር የለባችሁም። ያም ደግሞ እናንተ በተናገራችሁ ልክ ነገሮች ባልጠበቃችሁት መንገድ ሊቀየሩ ይችላሉ ማለት ነው። ሁሉንም የወደፊት እቅዳችሁን ለሁሉም ሰው መናገር የለባችሁም። በጣም ለምትቀርቡትም ሰው እንኳ ቢሆን በዲቴል መናገር የለባችሁም ማለት ነው። ይህም ደግሞ እናንተ ምንም ሳትረበሹ ያን ነገር መጨረስ ትችላላችሁ። ለዛም ደግሞ ያግዛችኋል ማለት ነው። እያንዳንዱን የወደፊት እቅዳችሁን በትምህርትም ሊሆን ይችላል፣ በስራ ዘርፍም፣ በቢዝነስም፣ በሌላም በትዳርም ሊሆን ይችላል፣ በጀመራችሁት የፍቅር ግንኙነትም ሊሆን ይችላል። የወደፊት እቅዳችሁን ለማንም መናገር የለባችሁም። ይሄ ደግሞ ሰዎች ኔጌቲቭ ኮሜንት እንዳይሰጡ፣ ሀሳባችሁን ዲስትራክት ሆናችሁ ተረብሻችሁ እንዳትቀይሩት ወይ ደግሞ በመሃል ሌላ መሰናክል እንዳይመጣባችሁ ያግዛችኋል ማለት ነው። እያንዳንዱን የወደፊት እቅዳችሁን በግላችሁ ብቻ በመያዝ እናንተ በጥንቃቄ መምራት አለባችሁ ማለት ነው። ሁለተኛው ለማንም ምንም መናገር የሌለባችሁ የቤተሰብ ችግር ነው ማለት ነው። እያንዳንዱ ሰው የራሱ የግል የቤተሰብ ችግር ሊያጋጥመው ይችላል። እናንተ ግን ይህንን የቤተሰብ ችግር ለሁሉም ሰው መናገር የለባችሁ ማለት ነው። አስፈላጊ ከሆነ ምክር ወይ ደግሞ የተለየ እገዛ የምትፈልጉ ከሆነ በጣም የምትቀርቡትን ሰው ብቻ ማማከር አለባችሁ። ለሁሉም ሰው አውጥታችሁ ፐብሊክ አድርጋችሁ የግል የቤተሰብ ጉዳያችሁን የቤተሰብ ችግር ለሚዲያ ወይም ደግሞ ለተለያዩ ሰዎች ወይም ደግሞ ለማይመለከታችሁ ሰዎች መናገር የለባችሁ ማለት ነው። ይህም ደግሞ የተለያዩ ችግሮች አብሮ እንዳይመጡ ለመከላከል ያግዛችኋል ማለት ነው። ሶስተኛው ለማንም መናገር የሌለባችሁ ነገር የፋይናንስ ጉዳይ ነው። እናንተ ምን ያህል እንደምታገኙ፣ ምን ያህል እንደምትቆጥቡ፣ ምን ያህል የሆነ ነገር እንደምታደርጉ የራሳችሁን ለማንም መናገር የለባችሁ ማለት ነው። ይሄ ደግሞ የእናንተን ደህንነት ይበልጥ ያጠናክራል፣ ደህንነታችሁን ይጠብቅላችኋል ማለት ነው። የግል የፋይናንስ ጉዳያችሁን ለማንም ሰው መናገር የለባችሁም። በግላችሁ በመያዝ ራሳችሁን ማኔጅ ማድረግ አለባችሁ ማለት ታገኙ ምን ያህል ፋይናንስ እንደምታንቀሳቅሱና ምን ያህል እንደምትሰሩ ከታወቀባችሁ ደህንነታችሁ ላይ ችግር ይዞባችሁ ሊመጣ ይችላል ማለት ነው። ስለዚህ የግል የፋይናንስ ጉዳያችሁን በግላችሁ ብቻ ማኔጅ ማድረግ ይኖርባችኋል። ለማንም መናገር የለባችሁም። ለምታምኑት ለምቀርቡትም ሰው ቢሆን በዲቴል ሁሉንም መናገር የለባችሁም ማለት ነው። ይሄ ደግሞ የእናንተን ደህንነት ይጠብቅላችኋል። ከዛ ጋር የተገናኙ አንዳንድ ችግሮች እንዳይመጡ ያግዛችኋል ማለት ነው። አራተኛው ከተለያዩ ከዲጂታል አገልግሎቶች ጋር የተገናኙ ሴኩሪቲ ኮዶችን ለማንም መናገር የለባችሁም። የእናንተን የግል የዲጂታል የባንክ መረጃ ለማንም ማሳየትም ሆነ የተለያዩ የሶሻል ሚዲያ ፕላትፎርም ፓስወርድ ዩዘር ኔማችሁን ለማንም መናገር የለባችሁ ማለት ነው። ለምሳሌ አንድ ሞባይል ባንክ መጠቀም ባትችሉ እና ፓስወርዱን እያወቃችሁት ሌላ ሰው ጋር ሄዳችሁ አጠቃቀሙን አሳየኝ፣ ፓስወርዱን ግን አውቀዋለሁ ግን ብር መላክ ማስተላለፍ አልቻልኩም ወደ ሌላ አካውንት ብላችሁ ሌላ ሰው ከባለሙያ ውጭ የምትጠይቁ ከሆነ ሌላ ችግር ይዞባችሁ ሊመጣ ይችላል። ምንም ያህል የምትቀርቡ ሰው ቢሆንም አይመከርም ማለት ነው። ስለዚህ የባንክ ባለሙያ ጋር ሄዳችሁ እንዴት ማስተላለፍ እንዳለባችሁ እዛው መጨረስ አለባችሁ ማለት ነው። ይህ ደግሞ የእናንተን ደህንነት ይበልጥ ያጠናክረዋል ማለት ነው። ካልሆነ ግን ማንኛውንም ፓስወርድ እና ዩዘር ኔም የግል እነዚህ ምስጢር ኮዶችን የምትናገሩ ከሆነ ችግር ሊያመጣባችሁ ይችላል ማለት ነው። ስለዚህ የሶሻል ሚዲያ ፓስወርድም ሆነ ዩዘር ኔማችሁን ለማንም መናገር የለባችሁም። ምክንያቱም አንድ ቀን ችግር ይዞባችሁ ሊመጣ ይችላል። የምታውቁትም የምትቀርቡትም ሰው እንኳን ቢሆን የግል ፓስወርድ ዩዘር ኔማችሁን የተለያዩ ሴኩሪቲ ኮዶችን ለማንም መናገር የለባችሁም። ሀክ እንዳትደረጉ ይጠቅማችኋል። አምስተኛው ለማንም መናገር የሌለብን የሌሎች ሰዎችን የግል መረጃ ነው። ሌሎች ሰዎች እኛን አምነው የሚነግሩንን አንዳንድ የግል ጉዳይ ለማንም አሳልፈን መናገር የለብንም ማለት ነው። የግል ጉዳያቸውን አክብረን መጠበቅ አለብን። ያልሆነ ነገር ስለነሱ ማውራትም የለብንም። ትክክለኛውን የሚነግሩንም መረጃ አሳልፈን መናገር የለብንም ማለት ነው። ይህ ደግሞ የእኛን ግንኙነት ያጠነክርልናል፣ ወዳጅነታችንን ይጨምርልናል ማለት ነው። ስለዚህ የሌሎች ሰዎችን የግል ጉዳይ ለማንም አትናገሩ። እናንተም የሌሎችን የግል ሚስጥር በመጠበቃችሁ ታማኝነታችሁ እየጨመረ ይሄዳል ማለት ነው። ስድስተኛው ለማንም መናገር የሌለብን ነገር የግል ስኬታችንን ነው። እኛ ባሳካነው ስኬት መደሰት ኖርማል ነው። ግን ያንን ደግሞ ሼር ማድረግ ያለብን ከቅርብ ሰዎች ወይም ደግሞ ከፋሚሊ ጋር ወይ ደግሞ በግላችን መሆን አለበት። ፐብሊክ ማውጣትና ለሁሉም ሰው መናገር አያስፈልግም ማለት ነው። አይነት የግል ስኬቶችን በግል መያዝ በጣም አስፈላጊ ነው። ለሁሉም ሰው ፐብሊክ አድርገን በሚዲያም ሆነ በተለያዩ መንገዶች መናገር የለብንም።
የኛን የግል ስኬት ደግሞ ማየት የማይፈልግ መስማት የማይፈልግ እንደዚሁም ደግሞ እኛ ትልቅ ደረጃ ደርሰን ማየት የማይፈልግ ብዙ ሰው ሊኖር ስለሚችል፣ ስለዚህ የግል ስኬታችሁን በግላችሁ መያዝ በጣም ተመራጭ ነው ማለት ነው። ሰባተኛው ለማንም መናገር የሌለባችሁ ነገር በጣም የምትፈሩት ነገር እና የእናንተን ደካማ ጎን ለማንም መናገር የለባችሁም ማለት ነው። ምናልባትም በጣም ለምትቀርቡት ለምታምኑት ሰው እና ለቤተሰብ የእናንተን የምትፈሩት መናገር ትችላላችሁ። ግን ያም ደግሞ በጣም አስፈላጊ ከሆነና እገዛ ካስፈለጋችሁ ነው እንጂ በጣም የምትፈሩትን ነገር ለሁሉም ሰው አይነገርም ማለት ነው። እንደዚሁም የእናንተን ደካማ ጎን ለሁሉም ሰውታችሁ መናገር የለባችሁም፣ በግላችሁ መያዝ አለባችሁ። ደካማ ጎናችሁን ተጠቅመው ሰዎች በኋላ እናንተን እንዳይጎዷችሁ ስለእናንተ ቀላል የሆነ ግምት እንዳይኖራቸው ያግዛችኋል ማለት ነው። ሁሉንም የእናንተን ደካማ ጎንና የምትፈሩትን ነገር ለሁሉም ሰው አውጥታችሁ መናገር የለባችሁም። ምናልባትም መናገር ያለባችሁ ሊያግዛችሁ የሚችል ሰው፣ ባለሙያ የሆነ ከዛ ጋር ልምድ ያለው ሰው፣ ችግራችሁን መፍታት የሚችል እናንተን ብቁ ሊያደርጋችሁ የሚችል ፍርሃታችሁን ወይም ደግሞ ያን የእናንተን ደካማ ነገር የሚያስወግድላችሁ የሆነን ማነጋገር ያለባችሁ በዛ ጉዳይ ላይ ማለት ነው እንጂ ለሁሉም ሳውታችሁ ፐብሊክ አድርጋችሁ የእናንተን ደካማ ጎን ማውጣት መናገር የለባችሁ። ለሰዎች መናገር የሌለብን በጣም ብዙ ነገር ነው ያለው። እኔ የነገርኳችሁ የተወሰኑትን ነው። ይህም ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ፣ ሼር አድርጋችሁ ለሌሎች ጓደኞቻችሁም አድርሱላችሁ። አስተማሪና ቁም ነገር ያላቸው ቪዲዮዎችን የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ።